ሰላም አለይኩም ወራህመቱላሂ ወበረካቱ። ደህናችሁ የሰምራ ኢትዮጵያ ቤተሰቦች ደህና ናችሁ? አላህ አልሐምዱሊላህ እኔ ጋር ሁሉም ሰላም ነው። እንግዲህ ዛሬ ተመልሼ በዛዝት ብላ ይወዳል። በዛ ላይ ቡዜ ተጨምራ አንድ ላይ እንትን እያሉ ነበርና አንድ ናቸው አለ አልሐምዱሊላህ። ኤፍሬም ዛሬ ሄርሜላ ቤት ሄደዋል። እንግዲህ ሄዶ አንቺ ማታ እንደበጠበሽ ዛሬ በጥሽ ነው ማድር ቤትሽ እንዳለ የሚበጠብጠው ነው ነገሩ እንደዛ ነበርና እያለ ነበረው። ከዛ ቀጥሎ ደግሞ ማላይ እነሱ እያወሩ ያለ እና ጊዜ ማለት ነው መጣች ማለት ኤፍሬም ግን ትንሽ አታፍርም ማለት አያሰፍርም። ትናንት እሺ ቀለበቷን ከእጇ ወስደዋል። ምን ቀረኝ ብታስደበድብ ራሱ እኮ መረጃ ካለ የፈለከውን ነገር ሄደ መክሰስ የሆነ ነገር ማድረግ ትችላለህ። እሷ ቤት ሴት ቤት ምን ልታረግ? ኧረ በጣም ያስጠላል። ግን አንተ ፍቅር ይዟል መሰለኝ ወላሂ ከርሜላ ፍቅር ይዟል መሰለኝ እንደዛ ይመስለኛል እኔ ሳስበው ማለት ነው። ምክንያቱም ታያችሁ ባለፈው እንደዚህ አብርሃም የሆነ ነገር አድርጎ ሩታ ከተመለሰ በኋላ መጥቶ ከኔ ጋር ብትሆኚ ነው የሚሻልሽ፣ አብርሃም ከዚህ በኋላ አያስፈልግሽም አይመጣም እያለት ነበርና ያለውን አድርጓል። ከዛ በኋላም ሄርሜላ ጋርም አልመጣም። ከዛ ግን ጀምሮ ደግሞ እንትን እያደረገ ነበርና ዛሬ ደግሞ ተመልሶ ምንም እንግዲህ እጁ ላይ ምንም የተደበደበ ነገርም የለም ምንም ያለው ይሄ ምክንያት ሄርሜላ እንዳለችው ምክንያት ነው እንትን ማለት ነው ምክንያት ፈልጎ ብቻ ነው። ጭራሽ ኧረ አልጋ ቤት ሄጄ መተኛት ነው የሚፈልገው። አጨቅጭቁኝ። እኔ ኤፍሬም ራሱ ጤነኛ አይመስለኝም። ይቅርታ ኤፍሬም ራሱ ጤነኛ አይመስለኝም እና እንደሚያየው ሆነ በጣም ነው የሚያስጠላ ማለት ይዞ የሚመጣው ቪዲዮ ሁሉ ምንም እንትን የለምና። በዛ ላይ ደግሞ ቡዜም መታለች። ቡዜ ስትመጣ ኤፍሬም እዛ አግኝቼ ባለፈው ሩታ ላይ ታገኘች። ዛሬ ደግሞ ሄርሜላ ቤት ስትገኝ በጣም ተናደደች። ለሚመጣ ምን ልታረግ ነው የመጣ? ሴት አለን በምን ምክንያት ነው የመጣ? ምንም ብታደበድብ ራሱ ከውጭ ለምን አናገርከኝም? ለያን ሰዓት ታናግረኝ እንዴት ነው እዚህ መጣ? ከዚህ በኋላ እንዳትመጣባ እንግዲህ ሰው ጥፋ አናግሯለች። ግን ኤፍሬም እንጃ ጤነኛም አይመስለኝም። እንግዲህ አናውቅም። አንድ አብርሽ ጤነኛ አይደለም እንላለን። አብርሽ ደግሞ እየባሰበት ነው። አሁን ደግሞ ኤፍሬም ተጨመረ። እንግዲህ ምን እናድርጋለን? ዝም ብለን ቪዲዮ መመልከት ነው፣ አስተያየት መስጠት ነው። እና እኔ ቤተሰቦች እንደዛ ነው የምላችሁ። እና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ቪዲዮን ስታዩ ከተመቻችሁ ላይክ አድርጉልኝ እላችኋለሁ። እና እንደዚህ ነው መጥተውና ትናንት አንድ ላይ እንትና ቤት አንድ ላይ ነበር ልደቷን ላይ አከብሩ እዛ ነበር የነበሩትና ዛሬ ደግሞ ትናንት እየሳቁ ፎቶ ተነስቶ ዛሬ ደግሞ ጸብ። ይህን የሚመስለኝ ድራማ ነው የሚመስለኝ። እና እንደዛ ነው እላችኋለሁ። ዛሬ ጸብ በጸብ ሆነው ነው የመጡት እና ሄርሜላ ቤቷ ስትር ብላ ወይኔ ስታምር እኮ ወይ ከአይኔ ያውጣሽ ነው የሚባለው። በጣም ነው የምታምረው። ቤት ሆና ራሱ ከነ ቢጃማ ራሱ በጣም ነው የምታምረው። እና ይሄ ማንዋሽው ነው። አንድ ሰው ቆንጆ ሆነ ቆንጆ ነው፣ ምንም ማድረግ አልችልም። ፈጣሪ የሰጠው ነው፣ ጸጋው ነው፣ ምንም ማድረግ አንችልም። እና እኔ ውድ ቤተሰቦች እንደዛ ነው የምላችሁ። ሰብስክራይብ ካላደረጋችሁ አድርጉልኝ፣ አበረታቱኝ እላችኋለሁ። መልካም ቆይታ። ኦኬ አሰብሽላት? አዎ አይበቃህም እንዴ? እያመስክ ነው። አይበቃህም ነው? አሰብሽላት ነው? እኔ በሌሊት ቆይ ምንድን ነው እያደረግሽ ያለሽ? ጎረምሶችን ታስመታ የነበረች እያልኩ እሷን ነው የምትደግፊው? እኔን ነው የምትደግፊው? የምታምኚው ማንን ነው? ወንድምሽን ነው የምታምኚው ወይስ ትናንትና ያወቅሻትን ልጅ ነው የምታምኚው? ወንድማ ምናምን አይደለም፣ እውነታውን ነው የማየው እኮ። እውነታውን እየነገርኩሽ እኮ ነው። እውነታው ደግሞ ይሄ አይመስለኝም። መምጣት ፈልጋ ወይ ደግሞ እሷን ማጥቃት ስለምትፈልግ ያ ሲስተም የተጠቀሙ ነው የሚመስለኝ። ዝም ብለሽ በግምት አታውሪ ሙዚ። በግምት አንተም በግምት ነው እያወራህ ያለኸው። የተደረገብኝ ነው እየነገርኩሽ ያለሁት። አይተሃል እንዴ? የተደረገብኝ ሊመቱኝ ነበረ። እሷ እንደሆነች በምን አወቅ? ነግሮኝ ነዋ። ማን ተረጋጋ። መጀመሪያ ደረጃ ልጅ ቡዜ
ተረጋጊና ምንሽ ነገር ስሚ። በሌሊት ደረጃ ልታስመታኝ ነበር ነው እያልኩሽ ያለሁት። እኔ ነው የምታምኚው እሷን ነው? አዳምጠኝ ሙዜ፣ እያወሳሰብ ዛሬ አይደለም ሄርሜላ ቤት ለመምጣት ምክንያት እየፈለግ ያለው ገባህ አይደለ? ምንም ስላላልኩ ነው፣ ዝም ስላልኩ ከአብርሃም ጋር ቀለበት አወለቃችሁ፣ የፈለጋችሁትን ነገር አድርጋችሁ እንደፈለግ ቴክስት ትልክልኛለህ። ዝም ስላልኩ ነው። ዝም ምትሆን እንደ ወንድምነት ስለማከብር ነው እንጂ እንደ ተራ ወሬ ይዘህ ቤት የምትመጣ አይደለም። ገባህ አይደለ? ከዛ ባለፈ ደግሞ እሷ ቤት የምትመጣው ስለ ወንድሟ ደህንነት ልታረጋግጥ ነው። አለቀ። ገባህ አይደለ? ምንም የሚመለከት ነገር የለም። ከሙዜ ጋር በሰላማዊ መንገድ ላወራ እችላለሁ። አፋፊ ናት በለኝ፣ እንደፈለኩ ላወራ እችላለሁ። እንደ ታላቅ እህቴም እንደ እናትም እንደምን የምትመክረኝ መብቷ ነው። ገባህ አይደለ? እንዳንተ አይደለችም እሷ። አንተ ምን አላማ ምልድ ይውጣል ነው? እኔ አልገባኝም። የሰው ቤት ዝም ብሎ ዘውት ነው አይገባም። እሺ ታታ ምን ነው